ቆይ ብናገኛት ምን ችግር አለ? አንተማ ጤነኛ አትመስለኝ። ቆይ ለምንድን ነው የምናገኛት? የምነግርህ ነገር አለኝ ብላኛለች። ደውላለህ ነው? አይ ትናንት ማታ አግኝቻት ነበር። ምን? እንዴት? ውይ ሜሉ ቁጣውን ትተሽ ብናወራ አይሻልም? በከፋ ቁጥር ለካ ቅፏ ውስጥ እየሄድክ እየተወሸክ ነዋ አላገኘኋትም ምናምን የምትለኝ። እመኝ ሜሉ ልጅቷ የምትነግረን በጣም ብዙ ነገር አለ። ወይኔ ሜላት፣ እንዴት ነው ግን ከአንተ ጋር የኖርኩት? ሜላት ተረጋጊ እንጂ። መስፍን አሁንስ በጣም ነው ያስጠላኸኝ። በዚህ ጉዳይ አሁን ይቀለዳል? እናማ እዝራ በጭራሽ እንደሱ አይልሽም። እንዴት ነው የማይለኝ? የአባቱ ደም እኮ ነው በውስጡ ያለው። ቤቲ ተሳስተሻል። እዝራ ማለት እኮ በጣም አስተዋይና የተረጋጋ ልጅ ማለት ነው። ሲሆን ቆይ ግን ጤነኛ ነሽ? እሺ ተረጋጊና አስረጅኝ። እዝራ አለቅሽም ብሎ ዛተብኝ እኮ ነው ያልኩሽ። ምን አድርገሽው? ምን እንዳደረኩትማ አንቺ ነሽ የምታውቂው። እኔ ደግሞ እንዴት ነው የማውቀው? የነገርሽው ነገር ምን ነበር? ምንም። አንቺና አባቱ ያላችሁበትን ሁኔታ ነው የነገርኩት። ወይኔ ከዚህ በኋላ አለቀልኝ በቃ። በፍጹም ቤትዬ አያልቅልሽም። ኧረ እባክሽ ነገሩን ድብልቅልቁን ካወጣሽ በኋላ ነው አያልቅልሽም እትይ? እኔ ሁሉም ነገር በፍቅር ይሻላል ብዬ እንጂ እዝራ ላይ ማደርገው ነገር ጠፍቶ። እንዴ ይሄ ደግሞ ምን የሚሉት ነገር ነው? ኧረ እኔ ምንም አልገባኝም። ሀንዬንም እኮ በጣም እያስጨነቃችኋት። ምን አድርገን? የእናንተን ጸብ ላለማየት እኮ ነው እኔ ጋር እየመጣች የምታድረው። ምን? ማታማ ጭራሽ ወደ እንደባሳት ነገረች። እውነትህን ነው? ሙሽ ስልሽ። ወይኔ ሜላት፣ ቆይ ግን ምን ባረግ ይሻለኛል? ለመሆኑ ጸባችሁ ምንድን ነው? እኔም አልገባኝም። ምንም የማውቀው ነገር የለም። እንደው ቢያንስ እንኳን ይቺ ልጅ ከዚህ ቤት እስከምትወጣ ድረስ እንኳን መታገስ ያቅታችኋል? ወሬ ልትሄድ ነው ደግሞ የምትወጣው? አግብታ መውጣቷ ይቀራል ብለሽ ነው? እሱማ ልክ ነህ፣ ግን እሱ ደግሞ እምቢ አለ። አቶ መስፍንና ወይዘሮ ሜላት በድጋሚ ተጣሉ። እንግዲህ የጸባቸው ምክንያት የሆነችው ቤቲ ናት። በባለፈው ተቀጣጥረው ሁለታቸውን ማግኘት እሄዳለሁ ብላ በመቅረቷ ምክንያት በዛ ነው ድጋሚ የተጣሉት ማለት ነው። እና ምች ልጅ ከህይወታችን ካልወጣች ሰላም አናገኝም ብሎ በድጋሚ አቶ መስፍን ከቤት ወጥቶ ሆቴል እየኖረ ይገኛልኝ። እና ቤቲ መስፍንን ልትፋታው አልቻለችም። ካለበት ፈልጋ ያለምንም ቀጠሮና ምንም ስልክ ሳትደውል ነው የሄደችው። እና እዚህ መሆኔን በምን አወቅሽ? ቆይ ከኔ ምንድን ነው የምትፈልጊው? ከኔ እራቄ ሲላተኝ እንድነጋገር ፈልጋለሁ አለችው። በአንቺ ምክንያት ቤተሰብ እየተበጠበጠ ነው። ባለፈው ስላገኘሁሽ ሚስቴ በጣም ተናዳ የጮኸችብኝ ነው ከቤት ወጥቻለሁ አላት። እናም ለአንዴና ለመጨረሻ ጊዜ ለአንተም ለቤተሰብ የሚጠቅም ነገር ስለምነግርህ አገኝ ይፈልጋለሁ በድጋሚ አለችው። አሁን አግኝተሽኛል ንገሪኝ ሲላተኝ እሷ አሁን ለመናገር ፈቃደኛ አይደለችም። መናገር የምትፈልገው አንተንና ቤተሰብን አይደለም ትዳርን፣ ቤተሰብ ግን የሚያድን መፍትሄ እኔ ጋር አለ። ስለዚህ ቤተሰቡ በተሰበሰበበት ነው መናገር የምፈልገውና ደውልልኝ ባለችው መሰረት አስቦበት፣ በእርግጥ እምቢ ብሏት ነበር ወዲያው። ግን ካሰበበት በኋላ ከሜላት ጋር ለመነጋገር ነበር ያሰበው። ሜላትም እናቷ ታረቂው ይቅርታ አድርግለት ስላለቻት ካለበት ካፌ ድረስ ሄዳ ምግብ እየበላ አገኘችውና እንደውም አጉርሰኝ ብላ ምን ልታረጊ መጣች ሲላት ልታረቀ ነው ይቅርታ እኔ አቅሻለሁ ጠንቅቄ ነው የማቅሽ፣ አንቺ መቼም ይቅርታ አትይም፣ አንቺ አትሸነፊም ሲላት ልክ ነህ እማዬ ናት ይቅር በይው ያለችኝ ብሎ አላትና በዛው ምክንያት ከቤቲ ጋር ድጋሚ መገናኘት እንዳለበት ነገራት። እሷም ጭራሽ ነው የተነሳባት። በፍጹም አይሆንም እየሄድክ ሲጀመር እሷን እንዴት ድጋሚ እንድትገናኙ በምን ተቀጣጥራችሁ ነው? የት አግኝተሃት ነው? አንተ ሲከፋህ እየሄድክ ከእሷ እንትን እያልክ ነው ለካ ምናምን ብላ በጣም ነው የጮኸችበት ነው የተናደደችው። እና እሱ ግን በቃ ለቤተሰባችን የሚጠቅም ነገር ልትነግረን ጥሩ መረጃ እኛን የሚጠቅም ጥሩ መረጃ ስላላት እናግኛት ለአንዴና ለመጨረሻ ጊዜ ብሏት እሷ ልትታረቅ የመጣችው ሴትዮ ሰድበው አንጓጣው ነው ተመልሳ ሄደችው ማለት ነው። ወይዘሮ ሜላት ሀናን በቤተሰቡ ሰላም አለመኖር ምክንያት አባቷ ጋር ሄዳ እንደ ከፋትና ነገሮች የተወሳሰቡባት እንደሆነ ስለተናገረች አቶ ኖላዊ የልጃቸው መጨነቅ ስላሳሰባቸው ሜላት ጋር ሄደው እያናገሯት ነበር። ቤት ውስጥ አልነበረችም። ያው መስፍንን ለማግኘት ወጥታ ስለነበረ አባባ ኖላዊ ቤት ሄደው እሷ እስከምትመጣ እየጠበቋት ነበርና ቆይ ምንድን ነው የሆናችሁት?
ለምንድነው የማትታረቁ? በእናንተ ምክንያት እኮ ልጅቷ እየተረበሸች ነው። እኔ ጋር የምታድረው እንደውም የእናንተ ጭቅጭቅ ላለመስማት ነው። ስለዚህ ታረቁ አላቸው ማለት ነው። እንደውም ችግራችሁ ምንድን ነው እንደዚህ ሁሌ የምትጣሉበት ሲላት፣ እኛም ችግራችን ምን እንደሆነ አላቅም አለቻት። እና ቢያንስ ከቤት እስከምትወጣና የራሷን ኑሮ እስከምትመሰርት እናንተ ልትረጋጉ ይገባል አለ። ምክንያቱም በእናንተ ምክንያት በዚህ ሽማግሌ ካላክሽ እያለ እየጨቀጨቃት ነው። እናንተ ደግሞ ሰላም ሳትሆኑ ነገሮች እየተወሳሰቡበት ነው። ስለዚህ በተቻላችሁ መጠን እናንተ ችግራችሁን ለመፍታት ሞክሩ ብሎ የአቶ መስፍንም አድራሻ እንድትነግረውና እሱንም ሄዶ እንዲያናግር ፍቃድ አድራሻው እንድትነግረው ጠየቃት። እሷም እንግዲህ ያለውን አድራሻ ነግረዋለች ማለት ነው መስፍንን ለማናገር። በሌላ በኩል ጽዮንና ቤቲ ሌላ ችግር ውስጥ የገቡ ይመስላል። እንግዲህ ጽዮን ችግርሽን ከአንዴም ሁለቴ ካልነገርሽኝ ብላ አስገድዳ እህቷን ከነገረቻት በኋላ ሄዳ ነገሮችን አበላሽተዋለች። እሱም አባትህ እህቴ ከስራ ሊያባረራት ነው እና በተቻለ መጠን እንዲያባረራት አርግ ብለው ነበር። እዝራ ግን ለአባቷ አድልቶ በዚህ ሰሞን ከድርጅታችን መረጃ እየወጣ ነው። ስለዚህ ከአባዬ ጋር እየተጣላሽ ያለሽው ምናልባት አንቺ እጅሽ ሊኖርበት ይችላል ከመረጃዎቹ መውጣት ጋር ምናምን ሲላት፣ እኔ በጭራሽ እማውቀው ነገር የለኝም ብላ ካደች። እሱ ግን አላመናትም። እናም አባዬን ጠንቅቄ ነው የማውቀው፣ ከዚህ ምክንያት ውጭ በሌላ ካላጠፋሽ ምንም እሱ ከስራም ሊያባርሽ አይችልም፣ ምንም ሊያደርግሽ አይችልም ሲላተኝ፣ ከስራ እኮ አላባረረኝም ግን እንደዛ ነው እየተሰማኝ ነው ብላ በዛ ምክንያት ከእህቷ ላይ ጓገጭ ብላለች። አንቺ ሂደሽ ችግሩን ንገርኝ እኔ እፈታዋለሁ ብለሽ ነገሮቹን አወሳሰብሽብኝ፣ የበለጠ ነው ያመሰቃቀልሽው ብላ ተናዳጊ ጮኸችባት ነበረ። እኔ አላምንም፣ እዝራ አስተዋይ ልጅ ነው፣ እንደ አባቱ አይደለም፣ ይረዳናል፣ እንደዚህ አያደርግም ሲላት፣ እሱ አባቱ ረጅም ጊዜ ነው የማውቀው፣ እሱ ያላዘነልኝ እንዴት ልጁ ሊያዝንልኝ ይችላል? አንቺ ነሽ ወስደሽ ሁሉንም ነገር ያበላሸሽው ብላ እህቷ ላይ እየጮኸችባት ነበር ማለት ነው። እናም እህቷ ሁሉን ነገር ለእኔ ተይልኝ፣ እኔ የአባትና የልጁን ሀብት ምን እንዴት አድርጌ ማግኘት እንዳለብኝ አውቃለሁ ብላ ዝታ በግድ አስገድዳ እንግዲህ ምክንያቱም ምን ልታረጊ ነው ብላ ስትላት፣ ማርገዝ አለብኝ ከእዝራ አረግዛለሁ፣ ከዛ በሱ ምክንያት እንግዲህ ሀብታቸውን ወርሳለሁ ብላ ነው ያሰበችውና ሌላ ጥፋት እያጠፋች ነው ከእህቷ የበለጠ ማለት ነው። ምክንያቱም እህቷም መረጃውን አሳልፋ ለእነ ሜላት ከሰጠች አይለቃትም። ከእዝራ ብታረግዝ ደግሞ ምናልባት ልጁንም ላይቀበለው ይችላል እና የበለጠ እህትማማቾች ብቻቸው ናቸው የሚያግዛቸው እንኳን ይሉ የተወሳሰበ ነገር ውስጥ ሊገቡ ነው። ምክንያቱም አቶ በቃሉ እንዲህ ዝም ብሎ በቀላሉ የሚራራ አይነት ሰው አይደለም፣ ጨካኝ ነው። ለቤትም አይመለስላቸውም እና አርፎ ቢቀመጡ ይሻላቸው ነበር። በሌላ በኩል ምናሴና ሰላሚና ስለታረቁ ልጋብዝሽ ብሎ ወስዷት ነበር የሆነ ቦታ። እናም መንገድ ላይ እየሄዱ ለምንድን ነው ያገኘኸው? ቆይ አንተ ግን መቼ ነው እኔም በሚወዱ ወንዶች ዙሪያ አደክ ማለት ነው የማትጠፋው ምናምን እያለችው ነበር። እና ምን እንዳለ ባለፈው ምን እንዳለህ ንገረኝ አንተ ነህ ስትለው፣ ምንም አላለኝም ሄደህ እሷን ጠይቃት ነው ያለኝ። እና አንቺ ግን ለምንድን ነው የተጣላችሁት? ምንድን ነው ያገናኛችሁ ነገር ሲላት፣ ምንም አይደለም ስትለው፣ እሱም ለማጣራት ሞከርና እማዬን ሰድቧት ነው በዛ ምክንያት ነው የተጣላሁት ብሎ ነገራትና፣ በዚህ ምክንያት እናቴ ተሰድባን እኔ ራሱ ዝም አልለውም አልለቀውም እያለ እየዛተ ይገኛል። እንደውም ለእናቱ እናገራለሁ ሲል፣ በጭራሽ ለእሷ መናገር የለብን ምክንያቱም በባለፈው ያላለቀ ክስ አለባት። ድጋሚ ሌላ ስህተት ከሰራች ሄዳ አንተ ነህን የሆነ ነገር ካረገች ትታሰራለች፣ ከዛ እስር ቤት ነው የምትበሰብሰው፣ ስለዚህ እንዳትናገር ብለዋለች። እሱም እኔ በቃዋለሁ እንደውም ችግሩን ሁላ እኔ እፈታዋለሁ ብሎ ከአንተ ነህ ጋር ሊጋፈጥ ምናሴ ቆርጧል ማለት ነው። በሌላ በኩል አስቴር ለምንድነው ሽማግሌዎች የማይላኩ እያለች ሀናን እየጨቀጨቀቻት ነበር። እና ሀና ግን የቤተሰቦች ችግር ይፈታ ብዬ ነው፣ ምክንያቱም የማያውቃቸው ሰው ወደ ቤተሰብ ተቀላቅሎ እነሱን ሊገምትብኝ አልፈልግም፣ ስለዚህ እነሱ ችግር ሲፈታ ሽማግሌዎቹ ይላካሉ ብዬ ነው አለቻት። አስቴርም ስለምትወዳት በጣም ነው እኮ የምታኮሪኝ የኔ አስተዋይ፣ ደግሞ የልጅ ልጅሽን እንደምታሳይኝ ተስፋ አደርጋለሁ እያለቻት እየመረቀቻት ነበርና ሽማግሌዎቹ ዝግጁ እንደሆኑና የነ ሜላትን ጉዳይ ግን ለእኔ ተይልኝ እኔ ፈታዋለሁ ብላለች። እና ከታረቁ በኋላ ነው ሽማግሌው ለመላክ የታሰበው። አባባ ኖላዊም እንግዲህ መስፍን ጋር ሄዶ ለሜላት የነገራት ነው ነገር ሁሉ ለሱ ነገረው እና ሊያስታርቃቸው ጫፍ ላይ ደርሷል ማለት ነው። አባባ ኖላዊ ለልጃቸው ለሀና ሲሉ የማይሆኑት ነገር ስለሌለ
ስለዚህ ሀና ከምትጎዳና እሷ ከምትጨነቅ የፈለገው ነገር ያደርጋሉ። በዛ ምክንያት ነው እንግዲህ ሁለታቸው ጋር ጣልቃ ገብቶ ለማስታረቅ ያሰበው። እነሱ ግን ቢታረቁም መልሰው ይጣላሉ። ምክንያቱም የወይዘሮ ሜላት ግልፍተኝነት ደግሞ አቶ መስፍን ደግሞ ዝም ብሎ ነገሮችን በችልተኝነት የሚያደርገው ነገር ነው ሁለታቸውንም እያጋጫቸው ያለው።